ኢትዮጵያን ግራንድ ሬኔሳንስ ዳም ከተመረቀ በኋላ ግብጽ ከትላንት በስቲያ ዘ ግራንድ ኢጂፕሽያን ሙዚየምን መርቃ ከፍታለች። هذا أكبر متحف في العالم مخصص لحضارة واحدة. ይህ ሙዚየም የአርኪኦሎጂና ብሔራዊ ሙዚየም ሲሆን በዚህ ዘርፍ በዓለማችን ላይ ግዙፉ ሙዚየም መሆኑም እየተነገረለን ነው። ግብጽ ክፉ አመሏ ያምለኔ ማለቷ እንጂ ባለፈ ዘመን ታሪኳ ላይ ብትሰራ ተዝቆ የማያልቅ በረከት እንደምታገኝ ይነገራል። በዛሬው ፕሮግራማችንም ግብጽን ከአባይ ለይተን ስለ አስደናቂ ፒራሚዶቿ ታሪክና ስለ አዲሱ ሙዚየሟ እናጫውታችኋለን። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ በሆስኒ ሙባረክ ዘመን በ1992 ታስቦ በ2002 የመሰረት ድንጋዩ ተጥሎለት በ2005 ግንባታው ተጀምሮ በ2023 የተጠናቀቀ ሲሆን ይፋ የምረቃው ከቀናት በፊት በአልሲሲ መሪነት ተደርጓል። 1.2 ቢሊዮን ዶላር እና 20 ዓመታትን እንደፈጀ የተነገረለት ይህ ግዙፍ ሙዚየም ሲመረቅ 79 ሀገር መሪ ተወካዮችና 39 መሪዎች እንዲሁም ነገስታት እንግዳ ሆነው ተገኝተውበታል። ከነዚህም መሃል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የኤርትራው ኢሳያስ አፈወርቂ ይገኙበታል። የቤልጂየሙ ንጉስ ፊሊፕ እና የጀርመኑ ፍራንክ ዋልተርም እንዲሁ ነበሩ። ሙዚየሙ የተገነባው በጃፓን እርዳታና ብድር ሲሆን በዝነኛው ጊዛ ፒራሚድ ግርጌ ላይ ይገኛል። ሙዚየሙ ከኢትዮጵያ ህዳሴ ግድብ በኋላ በቅርቡ በአፍሪካ የተመረቀ ሁለተኛው ግዙፍ ፕሮጀክት ሆኗል። በምረቃው ላይ ድሮን ትዕይንት የቀረበ ሲሆን የሙዚቃ ድግስም ተደርጓል። አብዛኛው ሰው ስለ ፒራሚድ ሲነሳ ግብጽን ማሰቡ አይቀሬ ነው። እነዚህ ድንቅ የምህንድስና ጥበብ የታየባቸው የግንባታ ውጤቶች ያሉት ግን ግብጽ ውስጥ ብቻ አይደለም። ለምሳሌ በዓለም ግዙፉ ፒራሚድ ያለው ሜክሲኮ ውስጥ እንደሆነ ይታወቃል። እንደ አውሮፓውያን አቆጣጠር በ1492 ክሪስቶፈር ኮሎምበስ አሜሪካንን ከማግኘቱ በፊት ጥንታውያን ግብፃውያን አትላንቲክን ተሻግረው የስልጣኔያቸውን አሻራ በሰሜን አሜሪካ እንዳሰፈሩ መረጃዎች ይጠቁማሉ። ለመሆኑ ፒራሚድ ሲነሳ ግብጽን ማብራ የምትነሳው ለምንድን ነው? ብዙ ምክንያቶች ቢኖሩም በግብጽ ውስጥ ከ138 በላይ ፒራሚዶች መኖራቸው አንደኛው ምክንያት ሲሆን፣ ሌላው ደግሞ ከሰባቱ የዓለም አስደናቂ ነገሮች ተርታ በቀዳሚነት የተመዘገበው ታላቁ የኩፉ ፒራሚድ የሚገኘው እዛው ግብጽ በመሆኑ ነው። ጥንታውያን ግብፃውያን ፈርዖኑ የመለኮት ባህሪ ያለው ብለው ያምኑ ነበር። ሲሞትም ነፍሱ ወደ ሰማይ አድርጋ ከአማልክቱ ጋር ትቀላቀላለች የሚል እሳቤ ነበራቸው። የፒራሚድ ዋና ጠቀሜታ ለዚሁ ዓላማ የሚውል ሲሆን በጂኦሜትሪካዊ ቅርጹና የከዋክብትን አቀማመጥ መሰረት ባደረገው አቅጣጫ ያቀማመጡ ፒራሚድ ውስጥ የተቀበረው የፈርዖኑ አስክሬን ነፍስ በቀጥታ ወደ ሰማይ ታርጋለች የሚል እምነት ነበራቸው። እንግዲህ ፒራሚድ አሁን ያለው ቅርጹን ከመያዙ በፊት መሰረቱ የአራት ማዕዘን ቅርጽ ኖሮት ጫፉ ሹል ያልሆነ ግንባታ ነበር። ይህ የፒራሚድ የመጀመሪያ ደረጃ እርከን እንደሆነ ሲታወቅ ስሙም መስተባ በመባል ይታወቅ ነበር። ቀደምት እንደሆነ የሚነገርለት ፒራሚድ በሰሜን ምዕራብ ሜምፊስ ሰከራ ውስጥ የተገኘው የፈርዖን ዲጂሶር ፒራሚድ ነው። ከክርስቶስ ልደት በፊት በ2630 ግንባታው ተጀምሮ በ2611 ከክርስቶስ ልደት በፊት እንደተጠናቀቀ ይገመታል። ፈርዖን ዲጂሶር ይህንን በዓለም የመጀመሪያውን ፒራሚድ በማስገንባቱ ብቻ አልነበረም የሚታወቀው። ይልቁንም በፒራሚዱ ግንባታ ላይ ተሰማርተው ለነበሩት በሺዎች የሚቆጠሩ ሰራተኞች የምግብ የመጠለያና ሌሎች ለህይወት አስፈላጊ የሆኑ ነገሮችን በማቅረብም ጭምር ነበር። በዚህ ጥሩ ምግባር ውስጥ ካሁን ግብጽ ውስጥ ከተነሱት ፈርዖኖች ደጉ ፈርዖን እየተባለ ይታወሳል። በአጠቃላይ ግብጽ ውስጥ ከሚገኙት 138 ፒራሚዶች እጅግ ትልቁና ዝነኛው ከካይሮ ወጣ ብላ በምትገኘው ጊዛ ውስጥ ያለው ታላቁ የኩፉ ፒራሚድ በግንባር ቀደምትነት ይጠቀሳል። ፒራሚዱ ከዓለም ሰባቱ አስደናቂ ነገሮች ተርታ ውስጥ የቀዳሚነት ደረጃ ይዞ ይገኛል። ሁሉም ኢጂፕቶሎጂስቶች እንደሚስማሙበት ፒራሚዱ የተገነባው በአራተኛው ስርወ መንግስት ግብጽን ይገዛ ለነበረው ለፈርዖን ኩፉ እንደሆነ ነው። ፒራሚዱ ከክርስቶስ ልደት በፊት በ2560 ዓመተ ዓለም እንደተገነባ ይታወቃል። ሔዋን የተባለ የምህንድስና ሊቅ የዚህ ታላቅ ፒራሚድ አርኪቴክት እንደነበር ብዙዎች ይስማሙበታል። ይህም ፒራሚድ ለመስራት 20 ዓመታት እንደፈጀ ሲታወቅ በግንባታው ላይ ከ100 ሺህ በላይ ሰዎች
አብዛኞቹ ባሪያዎች እንደተሳተፉ ይነገራል። የፒራሚድ 135.5 ሜትር ወይም 481 ጫማ ርዝመት አለው። ይህ ርዝመት እንደ አውሮፓውያን የቀን ቀመር በ1889 የፓሪሱ አይፍል ታወር እስኪሰራ ድረስ ለ3800 ዓመታት የዓለም ሪከርድ ሆኖ ቆይቷል። ፒራሚዱ በ230.4 ሜትር መሰረት ላይ ያረፈ ሲሆን ከ2,300,000 በላይ ግዙፍ ድንጋዮች ግንባታው ላይ ውለዋል። የእያንዳንዱ ድንጋይ ክብደት ከ2 እስከ 30 ቶን የሚመዝን ሲሆን አንዳንዶቹ እስከ 50 ቶን ያህል ክብደት ያላቸው ናቸው። የዘመናችንን የምህንድስና ሊቃውንት ግራ ካጋባው ነገር አንዱ 50 ቶን የሚመዝን ድንጋይ 165.5 ሜትር ከፍታ ላይ እንዴት ማስቀመጥ እንደተቻለ ነው። የፒራሚዱን የውስጠኛውን ክፍል ለመስራት 144,000 ድንጋዮች ጥቅም ላይ ሲውሉ ሁሉም በደንብ የተጠረቡና የተወለወሉ ወይም ፖሊሽድ ድንጋይ ናቸው። የአሰራር ጥራታቸው ወይም አኪዩሬሲያቸው የኢንች 100ኛ ያህል ነው። እነዚህ ድንጋዮች ካላቸው ንጥረ ነገርና የአሰራር ጥራታቸው የተነሳ የፀሐይን ብርሃን እንደ መስታወት የሚያንጸባርቁ ሲሆን ይህም ፒራሚዱን ከጨረቃ ላይ ሳይቀር የሚታይ ሰው ሰራሽ አካል አድርጎታል። የዚህ ፒራሚድ ጠቅላላ ክብደት 5,955,000 ቶን እንደሆነ ሲገመት ይህም 16 የኒውዮርክ ኢምፓየር ህንፃ ክብደት ያህል ነው። የኒውዮርክ ኢምፓየር ህንፃ 102 ፎቆች ያሉት መሆኑን ልብ ይሏል። ፒራሚዱ የተሰራው ሙቀትንና የመሬት መንቀጥቀጥን እንዲቋቋም ሆኖ ሲሆን የውስጣዊ ክፍሉ የሙቀት መጠን ሁልጊዜ 20 ዲግሪ ሴንቲግሬድ ወይም 65 ፋራናይት ብቻ መሆኑ ሌላው አስገራሚው ነገር ነው። ፒራሚዱ የተሰራባቸው የላይምስቶን ድንጋዮች ከአስዋን ነው ወደ ጊዛ በመርከብ የተጓጓዙት። ይህ እንግዲህ የ500 ማይል ርቀት ያለው መንገድ ሲሆን እያንዳንዳቸው ከ2 እስከ 30 ቶን የሚመዝኑ 2,300,000 ድንጋዮች ማጓጓዝ ምን ያህል ከባድ እንደሆነ መገመት አያዳግትም። ፒራሚዱ በሚገነባበት ወቅት በየቀኑ 800 ቶን ድንጋይ ጥቅም ላይ ይውል እንደነበር ኢጂፕቶሎጂስቶች ይናገራሉ። ግንባታውን ሲያከናውኑ እንደ ሲሚንቶ የተጠቀሙበት የነበረው ውህድ የኬሚካል ይዘቱ በተራቀቀ ኤሌክትሮኒክስ መሳሪያ ቢመረመርም ያለው ንጥረ ነገር ምን እንደሆነ አልታወቀም። ነገር ግን ለ4500 ዓመት ፒራሚዱን በጥንካሬ ለመያዝ ችሏል። ጥንታውያን ግብፃውያኑ በዚያን ወቅት 2 ቶን የሚመዝን ድንጋይ መብሳት የሚችል ድሪል እንደነበራቸው ሲታወቅ ይህም ከከበሩ ድንጋዮች የተሰራ እንደነበር ይገመታል። ይህ ታላቁ የኩፉ ፒራሚድ፣ የካፍሬና ማንኳር ፒራሚዶች ሲገነቡ አቀማመጣቸው የኦሪዮን ኮንስታሌሽን አቅጣጫን መሰረት አድርጎ ሲሆን ጠቀሜታው ለምን እንደሆነ ግን አልታወቀም። ዛሬም ድረስ የዘርፉ ተመራማሪዎችና የታሪክ ባለሙያዎች ከነዚህ ፒራሚዶች ውስጥ አዲስ ሚስጥር ለማግኘት ይጥራሉ። ለምሳሌ ከዓመት በፊት አዲስ ክስተት በፒራሚድ ውስጥ ተገኝቶ ነበር። ጥንታዊው የአረብ ተረት የሰው ልጅ ጊዜን ይፈራል፣ ጊዜ ደግሞ ፒራሚድን ይፈራል ይላል። ከተሰራ 4500 ዓመታት ያስቆጠረው ታላቁ የግብፁ ፒራሚድ ከሱ በኋላ የተሰሩ ታላላቅ ኪነ ህንፃዎችን ሁሉ ጊዜ ከትቢያ ሲቀላቅላቸው እሱ ግን እንዳለ አለ፣ ያውም ከዘመን ዘመን ሚስጥሩ ይበልጡን እየጠለቀ። በሳይንሱ ዓለም ከተሰሙ አስገራሚ የሳይንስ መረጃዎች ውስጥ ግንባር ቀደሙም ታላቁን የግብፅ ፒራሚድ ይመለከታል። በፒራሚዱ ላይ ላለፉት 2 ዓመታት ምርምር ያካሄዱት የጃፓንና የፈረንሳይ ሳይንቲስቶች በፒራሚድ ውስጥ ምንነቱ ያልታወቀ ግዙፍ ክፍት ቦታን ማግኘታቸውን ይፋ አድርገው ነበር። ክፍቱ ቦታ ምን እንደያዘ የታወቀ ነገር የለም። ወደ ክፍቱ ቦታ የሚወስድም ምንም አይነት መንገድ የለም። የግብፅ ባለስልጣናት ከፈቀዱላቸው ወደፊት ሳይንቲስቶች 3 ሴንቲሜትር ስፋት ያለው ቀዳዳ በመብሳት ወደ ክፍቱ ቦታ በራሪ ሮቦት የመላክ እቅድ እንዳላቸው ተናግረው ነበር። ሳይንቲስቶቹ ፒራሚድ ውስጥ ክፍት ቦታ መኖሩን ማወቅ የቻሉት ሚዮግራፊ በተባለውና በአለት ግንባታዎች ውስጥ ያለን የእምቅታ ወይም ዴንሲቲ ልዩነት ለክቶ ክፍተት መኖሩን ማወቅ በሚያስችል ዘዴ ነው። ኩፉ በተባለው ፈርዖን ዘመን ከ2580 ዓመተ ዓለም እስከ 2560 ዓመተ ዓለም ባለው ከ10 እስከ 20 ዓመታት ጊዜ ውስጥ እንደተሰራ የሚነገርለት ይኸው ታላቁ የኩፉ ፒራሚድ 230 ሜትር በ230 ሜትር ቦታ ላይ ያረፈና 139 ሜትር ከፍታ ያለው ነው። ታላቁ የግብፁ ፒራሚድ ለ3800 ዓመታት ያህል በምድራችን ላይ በሰው እጅ ከተሰሩት ግንባታዎች ሁሉ የረጅምነቱን ክብር ይዞ ቆይቷል። በ2.3 ሚሊዮን ግዙፍ ቋጥኞች የተገነባው ይህ ፒራሚድ የንጉሱ ክፍል፣ የንግስቲቷ ክፍልና ግራንድ ጋለሪ የተባሉ 3 ዋና ዋና ክፍት ቦታዎችና መተላለፊያዎች ያሉ ሲሆን ይህ አሁን የተገኘው ክፍት ቦታ ደግሞ 30 ሜትር ርዝመትና በርካታ ሜትሮች ከፍታ ያለው ነው። 3ቱ የሚዮግራፊ ልኬቶች በተመሳሳይ ቦታ ክፍተት መኖሩን ማሳየታቸው ለግኝቱ ትክክለኛነት ማረጋገጫ ነው ተብሏል። አዲሱ ክፍት ቦታ 47 ሜትር ርዝመትና 8 ሜትር ከፍታ ካለው ግራንድ ጋለሪ ከሚባለው ክፍተት በላይ የሚገኝ ነው። ግኝቱን አስመልክተው ለቢቢሲ የተናገሩት አንድ የዘርፉ አጥኚ ይህ ትልቅ ክፍት ቦታ መኖሩ በራሱ በምንም መላምት ሊገለጽ የሚችል አይደለም ሲሉ ተናግረዋል።
በንጉሱ ክፍል በላይኛው በኩልም የአለቶቹን ክብደት ጫና ወደ ጎን ለማሸጋገር በሚል ክፍት ቦታ ተትቷል ያሉት የአሜሪካው አርኪኦሎጂስት ማርክ ሌነር፣ ይህ አሁን የተገኘው ክፍተትም በግራንድ ጋለሪው ላይ ያለውን ክብደት ለማቃለል በሚል ገንቢዎቹ ሆን ብለው ክፍት አድርገው የተውት ሊሆን ይችላል ሲሉም መላምታቸውን አስቀምጠው ነበር። ማርክ ሌነር አክለውም በ19ኛው ክፍለ ዘመን እንደነበረው ብሪታንያዊ አርኪኦሎጂስት ሃዋርድ ቬስ ፒራሚዱን በባሩድ እያፈነዳን ውስጡ ምን እንዳለ የምናውቅበት ዘመን ላይ ስላልሆንን ክፍት ቦታ ውስጥ ምን እንዳለ ለማወቅ በብልሃትና በትዕግስት መጠበቅ አለብን ብለዋል። የካይሮ ዩኒቨርሲቲው ሃኒ ሄላል በበኩላቸው ክፍተቱ በጣም ትልቅ መሆኑ የቋጥኞቹን ጫና ለማቃለል የሚለውን መላምት መቀበል ይከብዳል ይላሉ። ክፍቱን ቦታ ለማወቅ ጥቅም ላይ የዋለው የሞግራፍ የተባለው ዘዴ ባለፉት 50 ዓመታት የዳበረ ሲሆን እሳተ ገሞራዎችን፣ የበረዶ አለቶችንና ሌሎችንም ሳይበሱና ሳይቦረቦሩ ውስጣቸውን ለማጥናት አስችሏል። ሚዮግራፊ ከጥልቁ ውሃ መንጭቶ ወደ ምድራችን የሚዘንቡትን ከፍተኛ ኃይል ያላቸውን ቅንጣቶች በመጠቀም የሚሰራ ስልት ነው። እነዚህ ቅንጣቶች ከአየር ሞሌኪውሎች ጋር ሲጋጩ ሚዮንስ የሚባሉ ቅንጣቶችን ይፈጥራሉ። እነዚህ ሚዮኖች ደግሞ ከብርሃን ፍጥነት ጋር በተቀራረበ ፍጥነት የሚምዘገዘጉና ያን ያህልም በቁስ ሳይዋጡ በስተው ማለፍ የሚችሉ ናቸው። ሳይንቲስቶቹ በፒራሚዱ የተለያዩ ክፍሎች 3 አይነት የሚዮግራፊ መለኪያዎችን አስቀምጠው በፒራሚዱ ክፍተት ሳቢያ የፒራሚዱ አለቶች ሳይውጧቸው ያመለጡ በርካታ ሚዮኖችን ማየት ችለዋል። የሶስቱም ሚዮግራፊዎች ልኬት ክፍተቱ በአንድ የተወሰነ ቦታ ብቻ መኖሩን ማረጋገጣቸው በእርግጥም ፒራሚድ ውስጥ 30 ሜትር ርዝመትና በርካታ ሜትሮች ከፍታ ያለው ክፍተት መኖሩን አረጋግጧል። የዛሬ 4500 ዓመታት ግድም የነበሩት የፒራሚዶቹ ገንቢዎች ይህን ግዙፍ ክፍተት እዛን የሚያህል ሰው ሰራሽ ተራራ ውስጥ መፍጠር መቻላቸው ብቻውን አጀብ ቢያስብልም ክፍተቱን የፈጠሩበት ምክንያት እንቆቅልሽ ቢሆንም ክፍተቱን በሮቦት ለማየት ሳይንቲስቶች የግብጽ ባለስልጣናትን ይሁንታ በትዕግስት ተጠባብቀዋል። የፒራሚዱ ሚስጥሮች አሁንም ሳይፈቱ ወደፊት ይቀጥላሉ። እኛ ለግብፃውያን ወንድሞቻችን ያለን መልእክት አንድ ነው። ፒራሚዱን ተመራመሩበት፣ አባይን ግን ተውልን። እኛም ሰርተን እንብላበት። ቸር ጊዜ ተመኘን።